በአብይ ጾም ጉዟችን ሶስተኛው ሳምንት ላይ ደርሰናል። ይህ ሳምንት በቤተ ክርስቲያናችን ስርዓት ምኩራብ ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ወይም ወደ ቤተ መቅደስ ገብቶ ያደረገውን ታምርና ያስተማረውን ትምህርት የምናስብበት ሳምንት ነው። ዛሬ ስለዚህ ሳምንት ምስጢርና የቤት ቅናት በላኝ ስለሚለው ጥልቅ ቃል በዝርዝር እንመለከታለን። አብራችሁኝ ቆዩ። ምኩራብ ማለት የአይሁድ የጸሎትና የሕግ መማሪያ ቤት ማለት ነው። በዚህ ሳምንት የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ 25 ያለው ቃል ነው። ጌታችን ወደ ኢየሩሳሌም ቤተ መቅደስ ስለ መግባቱ ይናገራል። ጌታችን ወደ መቅደሱ ሲገባ ሰዎች መቅደሱን ወደ ንግድ ስፍራነት ቀይረው ታገኛቸው። በሬ፣ በግና እርግቦች የሚሸጡትን ገንዘብ ለዋጮችንም ተመለከተ። ከገመድ ጅራፍ አበጅቶ ሁሉንም ከመቅደስ አስወጣቸው። የገንዘብ ለዋጮችንም ጠረጴዛ ገለበጠ። የአባቴን ቤት የንግድ ቤት አታድርጉ በማለት በቅናት ተቆጣ። ቅዱስ ዳዊት በትንቢት መነጽር በመዝሙር 69 ቁጥር 9 ላይ የቤት ቅናት በላኝ በማለት በመቅደስ ውስጥ ስለሚሰራው የስጋ ስራ በሚገባ አስቀምጦታል። ቅናት እዚህ ጋር ቁጣን ሳይሆን ጥልቅ ፍቅርንና ተቆርቋሪነትን ያመለክታል። እግዚአብሔር ለቤቱ ወይም ለቅዱስ ስፍራው ያለውን ክብር ያሳያል። ቤቱ የጸሎት ቤት እንጂ የንግድ ስፍራ እንዲሆን አይፈቅድም። በላኝ የሚለው ቃል ጌታችን ለሰው ልጆችና ለእግዚአብሔር ቤት ካለው ፍቅር የተነሳ ራሱን እስከ መስጠት ድረስ መጨከኑን ያሳያል። ቅዱስ ዳዊት የተነበየው ክርስቶስ ለቤተ መቅደሱ ቅድስና እንደሚቆረቆርና በዚያም ምክንያት ከአይሁድ ዘንድ መከራ እንደሚቀበል በግልጽ ያስረዳናል። ምኩራብ ለእኛ ለክርስቲያኖች የሚሰጠውን ትምህርት እንመልከት። ይህ ሳምንት ለምን ይጾማል? ለምንስ ይታሰባል? የሚለውን እንመልከት። አንደኛ፣ ሰውነታችን የእግዚአብሔር ቤተ መቅደስ መሆኑን ያስተምረናል። ሐዋርያው ቅዱስ ጳውሎስ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁምን? ብሏል። ጌታችን ምኩራቡን እንዳጸዳው እኛም በዚህ ጾም ወቅት ሰውነታችንን ከክፉ ሀሳብ፣ ከትዕቢትና ከሁሉም ኃጢአት ንግድ ልናጸዳው ይገባል። ሁለተኛ፣ እውነተኛ አምልኮ እንደሚገባ ያስተምረናል። በቤተ መቅደሱ ውስጥ መሆን ያለበት ጸሎትና ምስጋና ብቻ መሆኑን ያስገነዝበናል። ልባችንን ወደ ጸሎት ቤትነት መቀየር አለብን። አይሁድ ይህን ለማድረግ ምን ምልክት ታሳየናለህ ብለው በጠየቁት ጊዜ ጌታችን ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አስነሳዋለሁ አላቸው። እነሱ ስለ ድንጋዩ መቅደስ ሲያስቡ፣ እርሱ ግን ስለ ሰውነቱ ወይም ስለ ትንሣኤው ይናገር ነበር። ይህ የምኩራብ ሳምንት በቀጥታ ከጌታችን ስቅለትና ትንሣኤ ጋር የተያያዘ ነው። ምኩራብ ማለት ራሳችንን የምንመረምርበት ሳምንት ነው። የቤት ቅናት በላኝ እንዳለው ቅዱስ ዳዊት እኛስ ለእግዚአብሔር ቤትና ለገዛ ሰውነታችን ቅድስና ምን ያህል እንቀናለን? በዚህ ጾም ወቅት ልባችንን ለእግዚአብሔር ማደሪያነት እናዘጋጅ። ወስብሐት ለእግዚአብሔር። መልካም ጾም ይሁንልን።